እስኪ ልመድ ኃያል ፍቅር ተንተርሶ ማደር ሆኗል በእምባርሶ ማደር ሆኗል በእምባርሶ መኖር ካሻት ከነጋ እርሳት ሆዴ ናፍቆት ይብቃ እርሳት ሆዴ ናፍቆት ይብቃ ሆዴ እስኪ ልመድ ኃያል ፍቅር ተንተርሶ ማደር ሆኗል በእምባርሶ ማደር ሆኗል በእምባርሶ
እርሳት ሆዴ ናፍቆት አሜታ መሆኑ እያወቀው ትርፉ ሰው ለምን ይሆናል ያደረ ክፉ አሜታ መሆኑ
አሜታሞኑ ሁለቱም ተወዳዳሪዎቻችን በጣም የሚደንቅ ብቃት ነው። በድጋሚ አንድ ያጨብጭቡላችሁ። የአብስራ ገዛኝ ቀደም ሲል በኤልኤም 1 ተወክሎ የፀሐዬ ዮሐንስን ሀያል ፍቅርን ነበር ያቀረበልን። ዳንኤል ላለልኝ ደግሞ የጋሽ ጥላውን ገሰሰን ሀሜታ መሆኑን። የሁለታችሁም የሚደንቅ ነበረ። አንበሶች መልካም እድል ለሁለታችሁ። እሺ አብስራና ዳንኤል እንዴት ናችሁ? ሁለታችሁም በጣም ቆንጆ ምርጫ ነው የመረጣችሁት። አቀራረባችሁም በጣም ቆንጆ ነው የሁለታችሁም። የአብስራ ካንተ ልጀምር ዝርዝሩን። የፀሐዬ ዮሐንስን ሀያል ፍቅር ትዝታ ማይነር ላይ ያለ ዘፈን ይዘህ የመጣኸው በጣም ግሩም ምርጫ ነው። በጣም ግሩም ምርጫ። ያንተን ፐርፎርማንስ ወይ ያንተን የመከወን አቅም በደንብ በብዙ አቅጣጫ መግለጽ የሚችል ቆንጆ ምርጫ ነው። በጣም ደስ ሲለኝ የነበረው ነገር ስታረጋቸው ከነበሩት አንደኛ የተቀየሩት የዜማ ቅንጣቶች ያልበዙ እጅግ በጣም የተመጠኑ አቃይራቸው ደግሞ በጣም ውበትን ጨማሪ ከነበረው ላይ በደንብ ፕላስ የሚያደርግ በጣም ቆንጆ አስተሳሰብ ያለው ፐርፎርማንስ ነው ያሳየህን። ለምሳሌ ከተቀየሩ ዜማዎች ውስጥ የመጀመሪያው ራውንድ ላይ ሀያል ፍቅር የሚለውን ከሁለተኛው ራውንድ ላይ ደግሞ መውደድ ፍቅር ገና ሲጀምር የቀየርክባቸውና መሀል ላይ ደግሞ ፍሬዞችን ትንሽ ረዘም እያደረግ ግን ከባሩ ጋር ደግሞ ተጣጥሞ የሚቀጥለው ፍሬዝ ሳይመጣ ሳይጋጩ ምናምን ትሪት የምታደርግበት መንገድ ኤክሰለንት፣ እጅግ በጣም ግሩም ነበረ። ኢሞሽን ወይም ስሜት የምንለውን ከኤክስፕሬሽን ጋር ሁለቱ አንድ ላይ ነው የሚለው። እንግዲህ ኢሞሽን ስንል ኤክስፕሬሽን ወይም ስሜት ስንል አገላለጽን ይፈልጋልና ሁለቱን ያጣመርክበት ነገር እጅግ በጣም ግሩም ነበር። በጣም ብዙ ነገሩን እጅግ በጣም ወድጀዋለሁ። ጥንቅቅ ያለ ፐርፎርማንስ ምንድነው? ሁለት ነገር ብቻ እጅግ በጣም ጥቂት ነጥብ ያስቀነሰብኝ ነገር ምንድነው? አንደኛ ከቅኝት ጋር በተያያዘ 2-3 ቦታዎች ላይ ትንሽ ከነበርክበት ቅኝት ለቀቅ አድርገህ ወደ ላይ ወጣህበት አለ። ሶ ኮንትሮል ዩርሰልፍ ሊስን ዩርሰልፍ እዛው ጋር ስትፐርፎርም ስታደርግ አንደኛ ማይነር ነው ይጋብዛል ከቅኝት እንድትወጣና እነዛን ሰሚቶኖች ሚስ እያደረግ ትንሽ ከነበረው ቅኝት ወጣ ያልክባቸው 2-3 ቦታዎች ነበሩ። ከዛ ውጪ ደግሞ የአፍ አከፋፈት ቴክኒክህ ትንሽ መስተካከል ይፈልጋል። አንዳንድ ቦታ ላይ በጣም በሚገባ ሲሆን ቃላቶቹም የዜማ ስትራክቸር አዘፋፈንም በደንብ ይሰማል። አንዳንድ ቦታ ደግሞ የሆነ የምታረገው ነገር አለህና እሱን ራስህን ቼክ አድርገህ የአፍ አከፋፈት ቴክኒክህን ለዚህ ብቻ ነው 5 ማርክ የቀነስኩብህ። በጣም ኤክሰለንት ፕላስ የሆነ ፐርፎርማንስ ነው። 9995 ዳንኤል ቆንጆ ምርጫ ነው። በጣም ፈታኝ ከባድ የዜማ ስትራክቸር ነው ይዘህ የመጣኸው። ሁሉ ጊዜ የምናነሳው በራስ ድምጽ የሚባል ኮንሰፕት አለ። አንተ ጋር የሱ ችግር የለም። ጉልበትህ በጣም የሚደንቅ ነበረ።
ብዙ ነገሩ ጥሩ ነው፣ ግን ምንድነው ትንሽ ችግር ነበር ብዬ ማስበው ዜማው ምናልባት ይሄ ባይሆን ይሻል ነበር ብዬ አስባለሁ። እንደ ዜማ እንደ መወዳደሪያ ምርጫ በጣም ግሩም ነው፣ ግን ካንተ ጋራ ሄዷል ያለው ይደም ለምሳሌ ትንፋሽና ፍሬዚንግ ወይም የዜማ ሐረጋት በጣም አብረው የተቆራኙ ነገሮች ናቸው፣ በጣም የተቆራኙ ናቸው። ስለዚህ ለምሳሌ ሀሜታ መሆኑን የሚለው በእንጉርጉሮ ፓርት ያለው ኢንትሮዳክሽን ከሰሩ በኋላ አንተ የምትገባበት ቦታ ላይ 3 ጊዜ ነው የሚደግመው አይደለም። 3ቱንም ጊዜ በትክክል አልተባሉም። አንደኛ በአንድ ትንፋሽ ነው የሚባለው። ተቆረጠ ማለት ፍሬዚንጉ ተበላሸ ማለት ነው። የዜማ ሐረግ አካሄዱ ተበላሸ ማለት ነው። ስለዚህ ምናልባት ከትንፋሽ አንፃር መወጣት የማትችላቸው ቦታዎች፣ ከዛ ደግሞ ረጃጅም የዜማ ትንፋሽ ይዞ የሚቆምበት ቦታዎች አሉና እሱ ሙሉ ባሩን ሳይጨርስ ነው ብዙ ቦታ ሲቋረጥ የነበረው። ምናልባት ይሄ ሙዚቃ ላንተ ምርጫው ላንተ ፐርፎርማንስ ሌላ ነገር ብትመርጥ ብቻ ያሰብኩኝ ነበር። ስለዚህ የትንፋሽ ፍሬዚንግ ነገር ከተነሳ ሁለቱም አንድ ላይ ነው የሚለው፣ ሁለቱም ችግር ነበር ማለት ነው። ብዙ ቦታ ከብዶህ ነበር እንደሱ ሲሆን። ምንድነው ሌላው ደግሞ በጣም ዲቴይል የሆኑ የቅላጼ እና የዜማ ከርቮች አሉ። እነሱ ብዙዎቹ አልተዜሙም። ከዛ በላይ ግን ደግሞ ከቅኝት ጋር በጣም ሲሪየስ ችግር ነበር። በቃ ሙሉ ለሙሉ ማለት ይቻላል ሙዚቃው ተጀምሮ እስከሚያልቅ ከቅኝቱ ጋር ፊት አላረክም ነበር ነገርና ትንሽ ወጣ ብሎ ትንሽ ሰከንድ ራውንዱ ላይ ይሻል ነበር፣ ግን ተመልሶ ሰርዱም ጋር ተመሳሳይ ችግር መጣ። ስለዚህ እነዚህ ነገሮች ቢታረሙ የሚል ሀሳብ ነው ያለኝ። ዜማ ምርጫ ላይ በጣም ተጠንቀቅ። በትክክል ጉሮሮ የተሰጠውን ነገር መሸከም የሚችል ፐርፎርም ማድረግ የሚችል ከብዙ ነገር አንፃር፣ ከሬንጅ አንፃር፣ ከትንፋሽ አንፃር፣ ከፍሬዚንግ አንፃር በደንብ ነፃ ሆነ የምትጫወተውን የዜማ ምርጫ ማሰብ ነው የሚሻለው። እኔ ጋር ያለ ነጥብ 9880 ነው። እሺ ያብስራ ገዛኸኝና ዳንኤል አለልኝ እንኳን ደህና መጣችሁ። ከያብስራ ልጀምርና እንዳገባባችሁ የፀሐይ ዮሐንስን ኃያል ፍቅር ሚል ዜማን ይዘህ መጣው። በጣም ቆንጆ ምርጫና የተጫወትክበት መንገድ የእውነት ልብን የሚሰቀል ሆኖ አግኝቼዋለሁ። በጣም ጥሩ ነበር። አጠቃላይ ደስ ያሉኝን ነገሮች ላውራ፣ የተከፋውበት ትንሽ ስለሆነ ማለት ነው። በንባርሶ የሚለው ቦታ ጋር ማይክ አጠቃቀምህን እያየው ነበርና አክሰንቱንም እንደገና ደግሞ ወርዱ በንባ ብሎ የሚይዘውን ፓርት እንዲሰማ ያደረክበት የማይክ አጠቃቀም ወደ አፍንጫና ወደ አፍ ያረከው ነገር በጣም ቴክኒካሊ እንዴት ጎበዝ እየሆንክ እንደሆነ ያሳየን ቦታ ነውና በጣም ግፋበል ለማለት ነው። ሌላው በጣም ረጃጅም ሐረጋት ያሉት ዜማ ነው። በጣም በብቃት ተወጥተዋል። ምናልባት ይሄ ሳክስፎን መጫወት ክላርኔ እናንተ ሳክስፎን ክላርኔ መጫወት ሳይጠቅም አልቀረም። ረጃጅም ሐረጋትን በብቃት ተወጥተዋል። በጣም ደስ ብሎኛል። ዳይናሚክሱ በጣም ጥሩ ነበር። ስሜት ላይ የነበረው ነገር እኔንም ቁጭ ብድግ ሊያረገኝ እየዳዳው ነበር። በጣም ጥሩ ነበረ። አክሰንቶች በየቦታቸው የነበሩበት ቦታ ጋር ተጠቅማቸዋል። ከሁሉ በላይ ግን ዜማው ራሱን ሲደጋግም እንዳይሰለች ያረክበት መንገድ በጣም ሳቢ ነበረ። ቀየር ያረካቸውም ዜማዎች ከማስጠላት ይልቅ በጣም ውበት ያለው ነበርና በደንብ ዜማ እንደሚገባህ በደንብ ሙዚቃ እንደሚገባህ አሳይተሃል። ቅር ያለኝ ብሩኬም ተናግሮታል። የተወሰኑ ቦታዎች ጋር ከቅኝት ጋር በተያያዘ ወጣ ብሎ የሚመለስ በዛው አልቀለጥክም፣ ትንሽ ነው። ስለዚህ አስቀነሰብህ ከ10,000 እንጂ 10,000 ነበር የምሰጥህ። 9996 አለ እኔ ጋር። ዳንኤል አለልኝ የጋሽ ጥላሁን ገሰሰን ሀሜታን ነው ይዘህ የመጣው። በጣም ቆንጆ ምርጫ፣ ጥሩ ዜማ ነው ይዘህ የመጣው። ለመድረኩም በደንብ የሚመጥን ነው። የሚገርመው በጣም ቆንጆ ድምጽ አለህ። የማንኛውም ዜማ ተጽዕኖ የማያርፍበትና በራስህ ድምጽ ነው የምታዜመው። ይሄን በጣም ልትጠብቀው የሚገባ ነገር ነው። ያንተ ጠንካራ ነገር ሆኖ ያየሁት በጣም በትልቁ ጉልበት ባለው ማዜም ትችላለህ። ግን እንዴት ነው ይሄንን መጠቀም ያለብህ የሚለው ላይ በጣም ጥንቃቄ ማድረግ ያስፈልጋል። አንደኛ ይሄ ዘፈን ፈተናው ምንድነው ብለህ በአጠቃላይ ብናስበው ብዙ የቅላጼ ነገሮች አሉት፣ ረጃጅም ሐረጋት አሉት። በተለይ ሀሜታ መሆኑን የሚለው ፓርት ዋናው በቃ የሚዘፍነውን ሰው የሚፈትነው ቦታ ይመስለኛል እንደኔ። እሱን የመጀመሪያው ላይ
ብዙ ደስ አላለኝም። ሁለተኛው ላይ የተስተካከለ ነገር ይመስል ነበር። ሶስተኛው እንደገና ተመልሶ ሲመጣ ልብ የሚደርስ አይነት አልነበረም። የርክርኩን ያልክበት መንገድ ማለት ነው። እና እንዲህ አይነት ዲቴል የሚፈልጉ ዜማዎች ይዘ ስመጣ በጣም በጥንቃቄ ማዳመጥና ብዙ ፕራክቲስ እንደሚያስፈልግ ማሰብ አለብህ ማለት ነው። የመረጥከው ዜማ በጣም ቀላል አይደለም። በጣም ብዙ የጉሮሮ ኤክሰርሳይዝ መሰራት ያለበት ስለሆነ እንዲህ አይነት ዜማ ላይ ጥንቃቄ እንድታረግ ነው። ስልቅ አርገህ ማዜም ይጠበቅብህ ነበር። እሱ ችግር አለ። ችግር ሆኖ ግን በጣም ያየሁት ከቅኝ ጋር የተያዘም ነበርና ይህንን ነገር ካስተካከል በሚቀጥለው ዜማ ላይ ቆንጆ ይሆናል ብዬ አስባለሁ። 9870 ነው እኔ ጋር ያለ። እሺ አብስራ ማይነር ቅኝት ላይ ያለ የሙዚቃ ምርጫ ያደረከው አሪፍ ነው። ለእያንዳንዱ የዜማ ኖቶች የምትሰጣቸው ዋጋዎችን በደንብ ነው ማደንቀው። ብዙ ሀሳብ ስለተነሳ እኔ ግን ትንሽ እንዳስተያየት አንደኛ ዜማ ከሚፈለገው በላይ ቅላጼ ማብዛት ልክ አይደለም የሚል አስተሳሰብ አለኝ። ሌላው ዜማዎችን ያረዘምክበት መንገድ ለኔ ልክ አይደለም። ሪትም ላይ ስለገባ አይደለም። ምን ማለት ነው ይሄ? አንደኛ ዜማውን ቅርጽ ቀይረዋል። ሁለተኛ እነዚህ ሎንግ ኖት እያረክ በምትሄዳቸው ጊዜ ባር ላይ ስለገባ ብቻ አይደለም። ለምሳሌ እንደ ምሳሌ ብናነሳ ጋሽ ጥላውን በጣም እንደዚህ አይነት ረጅም ድምጽ በመያዝ ይታወቃል። ከውበት ጋር ነው። አንተ ስለቻልክ ግን ከዛ ውጭም እችላለሁ ብለህ ዘፈን አይደለም የሚያዝናና ነው፣ ሙዚቃ ነው። ስለዚህ አልበሙን ወይ ማነው ሲዲውን ወይ ካሴቱን ሙሉ ብትጮሆ ማንም አይሰማም፣ ትቶ ይሄዳል የሚል ሐሳብ ነው። ይሄ ደግሞ ለድምጻዮች በተለይ ሌላ ድምጻዮች ያዘናጋል የሚል ሐሳብ ነው ያለኝ። ስለተቻለ አይደረግም። በተለይ በዚህ ጄኔሬሽን ላይ ምን አይነት ነገር አለ? ሾርት ሜሎዲዎች ናቸው ያሉት። ዓለም ነው ኢትዮጵያ ውስጥ ብቻ አይደለም። ለምሳሌ ተወና ከድሮ የዜማ ክፍሎች እንኳን ወደዚህ ወደኛ ወደ ስትመጣ 60ዎቹ 70ዎቹ በኋላ ስትመጣ አጫጭር ሜሎዲዎች ናቸው ያሉት። ግን ይሄንኑ ሜሎዲ ቆንጆ አድርገህ ብትጫወትልኝ ደስ ይለኝ ነበር። ስለተቻለ ብቻ ዜማውን መቀየር የለብህም የሚል ሐሳብ ነው ያለኝና ይሄን በደንብ ብታስብበት ደስ ይለኛል። ሌላ ምንም ጥያቄ የለውም። ቅኝት ላይ ያለ ቅድም የተነሳው ሐሳብ ትንሽ ማይነር የሆኑ ነገሮች ናቸው። ሪትም ላይ ያለ ብቃት ምናምን እንዳለ ነው እና እነዚህ ነገሮችን በደንብ ብታስብበት። ሌላው ጊዜም ደግሞ ይሄ የማሻሻል መንገድ እየመሰለ እንዳይመጣ ለማለት ነው። 9990 እኔ ጋር ያለ ዳንኤል ስትጀምር ጀምሮ ለምሳሌ ቅድም ተነስቷል። የዚህ ዜማ ትልቁ ይሄ የመጀመሪያው ዜማ ረጅም የዜማ ክፍሉ ነው። እሱ ጋር በጣም በሚያስታውቅ ሁኔታ አንድ ቦታ ቁርጥ ይላል አይደለ? ሀሜታ መሆኑ ነው የሚለው ላይ እሱ ነገር ልምምድ ይፈልጋል። ሌላ ምንድነው ያዘፋፈን ቴክኒክ ቀለል አድርገህ የምታወጣው ድምጽ ምናምን በጣም አሪፍ ነው ሁሉ ነገር። ሌላ የገረመኝ ጉልበት ብቻ አይደለም፣ ያንተ ደግሞ ቀላጭም ጉሮሮ አለ። ስለዚህ ጥሩ የዜማ ምርጫ ብታመጣ ከዚህ በላይ መስራት ትችላለህ የሚል ፍርሃትን ማስወገድ እና ሙዲ መሆን አንተ ጋር የሚፈለገው እነዚህ ነገሮችን በደንብ ብታመጣ ጥሩ ድምጽ አይነ 9000 እኔ ጋር ያለ 890